ሰላም ሰላም ሄልዬ ወሳም መስኪ ቀጢ እንዴት ነሽ እናቴዋ? ሰላም ነሽ? ጤናሽ ሰላም ነው? ናይስ እግዚአብሔር ይመስገን። በጣም አድናቂሽ ነኝ። ወድሻለሁ። በምታደርጊው ነገር ሁሉ ትክክለኛ ስራ እየሰራሽ ነው ያለሽው። ያየሽውንም አታልፊም። እውነት ነው፣ እውነት ትናገሪያለሽ። የዋህ ነሽ። ያው ድብብቅ ነገር የለሽም። በጣም እኔ ኢትዮጵያ ነው ያለሁት። ሁሌም ሳይሽ ታሳዝኘኛለሽ። በጣም ወድሻለሁ፣ አከብርሻለሁ። በቃ ደስ ስለምትይኝ ነው የገባሁት። የኔ ቆንጆ አብቢ፣ ልጅሽን ሺህ ያርግልሽ፣ የዓመት ኑሪ። እሺ የኔ ወድ እሺ። ሰላም ለማለት ነው። በቃ ይመችሽ። አብሽር። እሺ የኔ ማር ተባረኪ። ወይ ኢትዮጵያን ሰላም በይ። ምድሯን ጎምሳሚልኛ። እሺ ያ ወይ ሄልዬ እንዴት ነሽ? ሰላም ነው? እንዴት ነው? ሁሉ አሸወይና ነው ወይ? አለሁልሽ። አድናቂሽ ነኝ። እወድሻለሁ። ጠንካራ ነኝ ብለሽ ነው? ጠንካራ የእውነት እጅ አትሰጭም። ታኮሪኛለሽ፣ ደስ ትይኛለሽ። በርቺ። እንዳፍሽ አድርገው የሚል ሙዚቃ ቢኖር ከፍት ነበር፣ ግን መኪና ላይ ችግር የለውም። እወድሻለሁ። በርቺ። በቃ ሰላም ልሽ ነው። አድናቆቴን ልገልጽልሽ ነው የኔ ውድ። ያ ቴንክ ዩ ፈርዶስ ነጉ ነጌታ በነበሩ ሰዓት ማለት ነው። ከዩቲዩብ ጀምሮ ነው ማገሽ። አሁን ቲክቶክ ላይ መጣ። አሁንም አሉ ጌታ አሉ እና ቤሉ አሁንም አለሽ? አዎ አሉ፣ ሰማለሁ። ነጌታም አሁንም አሉ እና በጣም ነው የምወድሽ የኔ ድምቀት። ኑሪልኝ፣ ውድድ ነው ማድረግሽ። በቃ ይሄን ለመግለጽ ነው ሄሉዬ፣ የኔ እናት እወድሻለሁ። እሺ እንዳፍሽ ያርግ። እሺ ቻው። በቃ እና ጋይስ አንድ አይነት ሐሳብ ካላችሁ ለአንድ ሰው እክልና ስጡት። ሄልዬ ሳስወጭኝ እኔ ሄልዬ ስትል አወረድኳት። እሺ ይቅርታ፣ ያው ሐሳብሽን ገልጸሻል ብዬ ነው። እሺ ሶሪ። አንድ አይነት ሐሳብ ካላችሁ አንድ ሰው የምታምኑት ውክልና ላኩት። እሺ ጋይስ፣ አድናቂሽ ነኝና አድናቂሽ ሁለት ሰው ይበቃ። ግን ቴንክ ዩ አይመስላችሁ? እዴ እስቲ ዴቫ ላስገባ። ዴቫ ከካሊፎርኒያ ላለው እና ይያለች። ያ ሰላም ሄሉ፣ እንዴት ነሽ? ሄሉ ቆይ ጨርስና ላውራ እንድንደማመጥ። ዴቫ ግባ። ይሰካ ነው ሂጂበት። አውሪ፣ ችግር የለም። ስትገባበዛላችሁ አለ በእኔ ማይክ። አንተ አመሰግናለሁ ሄልዬ። እኔም ማቀሽ ከዩቲዩብ ጀምሮ ነው የምከታተልሽ። እኔ እንደነሱ በጣም ወድሻለሁ ምናምን ወድሻለሁ፣ ግን ኔጌቲቭ ሐሳብሽን ኔጌቲቭ የምታደርጊያቸው ነገሮች ደግሞ እናገራለሁ። ቲክቶክ ከመጣሽ በሰው ፐርሰናል ላይፍ የምትገቢውን ነገር አልወድም። በተረፈ የምትጫወቺውን ሰው የላከልሽን ነገር ማጋለጥሽ እሱ ምንም የምቃወምሽ ነገር የለም። ከጃፒ ጋር የምታደርጉት ነገር እኔንም አልኮሊስት አደረጋችሁን እየጠጣሁ አበሬያችሁ። እጄ ሁለት ጠርሙስ ስብር አደረኩት ትላንትና ተበሳጭቼ። እኔም ሳላስበው አልኮሊስት ሆንኩኝ። ዛሬ ስገባ ሄኒከን ሰብስቤ ነው የምገባው። ውስኪ ነው ሞርጋይስ። ይሄ ሻቱ በተለይ ልብ እዚህ ጋር ላጠኝ። ሄኒከን ጠጪ ይሻላል፣ ግን እሱ ደግሞ ቦርጭ ያመጣብሻል። ስፖርት ያው እሰራለሁ የተወሰነ ሰዓት 30 ደቂቃ በቀን ቱር ሄዳል። እንደዛ እኮ ነው አሪፍ። እና እኔም ሳላስበው አልኮሊስት አደረጋችሁኝ እና ሁልጊዜ ነው በቃ እየገባሁ ቲክቶክ ላይ እናንተ ካላችሁ እኔም ይዤ ቁጭ ነው የምለው። እና አሁን ሳቆም ምን እያሰብሽ ነው? ምን ልቀይር? ወይ አታቆሚ፣ ቀጥዩ። አይ ምግብ ስለዘጋኝ እና የሆነ ሐሳብ አይምሮ ላይ ብዙ ነገር አለና እዚህ ማላወራው ተደራረበና የሆነ ጉልበት ነሳኝ እና ትላንትና አዞረኝና ወደኩኝ። አላበኝም። በእውነት ደግሞ ሰበብ አለ የሚፈልጉት። ለአንድ ሰዓት አምቡላንስ አረፍኩኝና ወደ ቤት ያመጡኝ። ቁልፌን ሰጥቻቸው መኪናን ይዘውልኝ መጡ ማለት ነው። በስመ አብ። እንደዚህ ከሆነማ ይቅርብሽ። አሁን ትንሽ እረፍት አድርጊ። እረፍት አድርጊና ትንሽ ሆስፒታል ላይ ብዬ ጻፍኩላችሁ። ለዛ ጀስት ሰዓት የለም ማረፊያ ምናምን። ያ ለማንኛውም እረፍት አድርጊ። ግን ጭንቅላትሽ ውስጥ ያለውን ነገር ዘርግፊው፣ እኛ አለንልሽ እኮ ከጎንሽ። አይ ይሄ ሌላ አጀንዳ ነው። ናይ አይደል? ከባድ ነው። አይ ችግር የለም።
እንደገባውበት እንዴት መኮታት ሲማታት እንዳለብኝ ማውቃለሁ። ጊዜ ነው እንጂ ልጁ በጣም ቸኩሏል መሰለኝ። በቃ ሄልዬ ልፋታሽ ትንሽ ረፍት አድርጊ አሁን። እሺ ረፍት አድርጊና ጠጪ ከአንድ ሳምንት በኋላ ምናምን። ለመጠጣትም ቀጠሮ እያልሽ ነው። እሺ አብረን እንድጠጣ ነው። አንዳንዴ እኮ ቁጭ ብዬ ካንቺ እኩል አነጋለሁ ስራ ከሌለኝ ጠዋት ከዛ ቀልተኛል እንጠጣለን። እኔ እኮ በነገራችን ላይ 8 ሰዓት 9 ሰዓት ዩቲዩብ ላይ እንቀመጥ ነበር። በከካው ነው ምን እንጠጣም አይደል? እውነት ነው። ደስት ለሙሉ ልቀላቀል ብዬ እንጂ እኔ አመት ባልሆነ ምናምን ስጠጣ አይታችሁኝ አታውቁ። እኔ እንደውም አሁን ነው ከጃቢ ካዮሽ መጠጥ እንደምጠጪ ሁሉ አላውቅም ነበረ። ድሮ ምን ነገር ቡና አታፈይ ምን አትይ ቁጭ ብለሽ ነው የምታነጊው ሌሊቱን። ጠዋት ስራ ትሄጃለሽ። አይኑ አቅሽ አለ ድሮ አማቅሽ ነው የዛሬ 7 ዓመት 6 ዓመት በጥቁር መነጽር እንደጀመርሽ ትዝ ይልሻል። ያ ገና በፊት ነው ማቅሽ ገና ድሮን መከታተልሽ ስንት ዓመት ቲክቶክ ላይም አሁን ቅርብ ነው የመጣሽው። ቲክቶክ አንቺ አልመጣሽም። አመት ሆነኝ እንደ ቲክቶክ ገባ አልሆንሽም። ኧረ አይሆንሽም። ቅርብ ጊዜ እኮ ነው የመጣሽው። ግን አገሩን አንጫጫሽው 10 ዓመት እንደኖረ ሰው ቲክቶኩን በአንድ ግራ ቆምሽው። አይሄላ ይመችሽ። እናንተ በአንድ እግር መቆሙ ነው። ግን ብቻዬን ማቆሜ እኔ ላይ ትልቅ ተጽዕኖ አድርሶብኛል። ባይዘው እዚህ ማለት ነው። አይኖ ሄድ ያቃለ ማርያምን እኔ እኮ አንዳንድ በቃ እንደ እንትን እላለሁ አስባለሁ። ታሳዝኝኛለሽ። ግን ጠንካራ ነሽ እኮ አንቺ። ሰው አያስፈልግሽም ሲጀመር። ጎበዝ ነሽ በእውነት። አይምሮሽ ራሱ ብስል ደስ ይላል። ቀስ በቀስ ፊት መንሳት የምንችልበታለሁ። ያው ግን ለወስን ጊዜ ፈጃለሁ። እኔ እንደዚህ አይነት ባህሪ ያ አይ ጎበዘሽ ሰው ማያስፈልግሽ ጠንካራሽ። ከታች መስቆት ምን ሆናችሁ? ሄለን እንደምወድሽ ድንገርሽ 7 ደረጃ ደርሶኝ ቴንክ እና ሄሉ በቃ እረፍት አድርጊና ስትጀምሪ እንትን በይን እሺ። እንጠጣለን አብረን መጠጣት ጋብዥን ነው ችግር የለም። እና አትጨናነቂ ማርያም። እንደ የዚህን ያህልማ እንትን እስክትይዘሽ ጭንቅላትሽ እንትን ማለት የለብሽም። አይደለም እናንተ እንደምታስቡት ምናምን ችግር የለም። እግዚአብሔርን ሼልዬ ከመንግስት ጋር ከሀገር ጋር ከባላፍት ጋር የተጋጨሁት ጋይስ ትንሽ ለግራችሁ አንድ እናንተ የምታስቡት አለ። አሁን ብዙ ጋይስ ጨመሩ። አረ ጨበሩ። እኔም ደግሞ ተንኮለኛ ነኝ። ደውዬው ለሰው አናግራለሁ። አረ በስመ አብ አረ ይሄን ልቤን ግን አረ እውነት እኔ ግን ትምክቴና ትቢቴ ይገርመኛል እኮ ማን እንደሆንኩ ለራሴ ግራ ይገባኛል። ለማንኛውም እኔ ዝም ብዬ መጥቶ ነው ጋይስ እየሰማችሁ ነው። ቁጭ ብላችሁ እየተበተባችሁ ባላቶች በዛ አይደል ዴባ ግባ ምን በቃሽ። ሄልዬ ልፋታሽ ለሌላ ሰው ድል ስጭ እሺ። እረፍት አድርጊና በሚቀጥለው እንጀምራለን። አብሽር እሺ ማለት አሁን በኋላ ሐሳቤ ልቀይሩላ ይችላል። እና ሳንገዛኛ እንዴት እናደርጋለን? ሐሳብ ከቀይርሽ ቴክስት አድርጊልኝ። አንተን ግን አልጠጣም፣ ዊስኪ ምናምን አልጠጣም። ይሄ ትልቅ አልኮል አልጠጣም። አንተን ጠጪ። ቢራ ሃይኒከን ውሃ ነው። ሃይኒከን እገዛለሁ። ያ እሱን ጠጪ። በቃ ሄልዬ መልካም ውሎ እሺ። እረፍት አድርጊ ማሬ። አብሽር እንዴ ቻው። እሺ እናንተ ማርሹን ነካውት ውሃ ውስጥ ልገባላችሁ። ግባ ቻው። እሺ ዋጋሽን ታገኛለሽ። አቦ ዛ ንፍጣሞች ሌላ ነገር ውስጥ አትክተቱኝ። ዴቫ ግባ እሺ። እኔ ስትሉ ነው ዋጋዬ ምን እንደምታሳዩ ለማሳየት ስል ገደል ምገባ። እንዳትገፋፉኝ ጋይስ ተው። ዴቫ ግባ። ዋጋሽን ስትሉ ዋጋችሁ ምን እንደሆነ ምን እንደምታመጡ ላሳይ ስል እኮ እያስከፈልኳችሁ ነው ያለው። ራይት ዴቫ ምን የት ነህ ዴቫ? ሚውቱን አንሳው። ሂልተን ያለው ታይሰማ። የቱኛው ሂልተን? የማን ሂልተን? የቱ? በጣም ነው የምወድሽ ሼልዬ። አራሻለሁ እና ሄሉካ ዋትስአፕ እንዴት ነህ? ሸገሪያን ሸገር ሰላም ነው ሄሉ? ይሰማል? እንዴት ነህ? ማን ነው የሚያወራው ግን? ኧረ ተስማሙ። ኧረ ነው ሳምበዲ እያወራ ነው መሰለኝ። ያው እሺ ዴቫ ለመጀመሪያ ለዴቫ ዲል እንስጥ፣ ከዛ ፊራ ይገባል። ፊራው ባይ ዘ ዌይ እንደዚህ እንጆይ ስታደርጊ ከሰው ጋር ምናምን ቅምቀማ ራሱ አጫዋች ይፈልጋል። ታውቂያለሽ? ከአሪፍ ሰው ጋር ስትሆኝ ምናምን አይነት ነገር ነው ይጠጣልሻል። ያ ጨዋታ ሙሉ ስለምትሆኝ ቶሎ ሴንሰር አታረጊም። ገባሽ? አንዳንዴ ማንንም እንዳታስታውሽ ያደርግሻል። አጠገብሽ ያለው ሰው ብቻ ጋር ነው ፈን የምታረጊው። ያ ለዛ ነው ተመቸኝ።
ጃፒ ደስ የሚለው ነው በዛ ጃፒ በቁም ነገር ነው የምነግርሽ። አይ እኔ እንደዚህ ማለት ሰው ያቀኝም እኔ ግን እንደዚህ አያዋለሁና ይሄ አንገት ያለው ሰው ታውቂያለሽ? ማህተብ ያለ ሰው ለጓደኛ ጥግ ድረስ የሚሆን ሰው ነው ማለት አቋሙን ንቅንቅ የማያደርግ ሰው ያየሁት ብዙ ቦታ ተፈትኖ አይቼዋለሁ። በአንቺና በሆዴ ነው ያየሁት። የጓደኝነት ጥግ ገባሽ እስከ መጨረሻው ድረስ ነው ሳክሪፋይ የሚያደርገውና ድሮ ኤምባሪውን አላውቀውም። አሁን ነው ከተግባባ እኔ እግዚአብሔር ከእስከ ድረስ በአንቺ ጉዳይ እንግዲህ ሁሉም እንደ ሳንቲም በተገለበጠበት ሰዓት ላይ አንቺ እንዴት በቃ የእናቱ ልጅ አይነት ሂሳብ ነው በቃ እንደዛ ክርክሩ ማለት ነው። መልካም ነገሮች ናቸው እንደዚህ ቁጭ አድርጎ ሲያጫውትሽ ደግሞ ህዝቤ ያው ይስለዋል። አበሻ ደግሞ በቃ ለማዳከር ያለው ጉጉት ይገርመኛል። ምን እንደሚጠቀም አላውቅም። በጣም ፎካል ተጠቀምከው ዝጋው ዝብላው ነው ሸይጣን በል አይደለም በቃ ፎቶ ያቀናበረ ምናምን እንዴ ምን ይጠቀማል? ሰው ደስተኛ ይሆናል። ለምንድን ነው ግን በጣም ነው የሚደንቀኝ። ትኩረት ሰጥቶ ነው የማየው እንደዚህ አይነት ነገር እንደው የሆነ የለም። ሌላው በባህሪ ደረጃ ከእስከ ድረስ በጣም ደስ የሚል ባህሪ ነው ያለሽ ምናምን። ያው አንዳንዴ ሰው ሞቅ ሲለው ኤክስትሪም ደግሞ አንቺ ኤክስኪውዝ አለሽ እኮ አንዳንዴ አፍሽ ራሱ የሆነ ነገር ድንገት ሲል በቃ በጨዋታ ማሊ መጣ ነው ምን ማድረግ አይቻልም ትያለሽ ስታወሪ ራሱ ማለት የሆነ ነገር ስታደርጊ እንደዚህ ነገር የጨዋታ ነገር ነው ምናምን ትያለሽ። እና ሁላችንም የሚገርምሽ ነገር እቺ ባለ 3 እግሯ ወንበር የለችም ሳባርገን ቁጭ ብለን ነው የምናይሽ ያ ፊት ለፊት እንትን እንደ ባቡጂ ፊልም ነው። ታውቂያለሽ አንዳንዴ እኮ የሆነ ስኪፕ ታደርጊዋለሽ የሚሰለች ነገር አለ ምናምንና ሌላው ልክ እንደ አድቫይስ አይደለም ያው ቅምቀማው ባይዘው ጉልበት ይጠይቃል። ባይዘው ወርቃማ ጠጪ መሆን አለብሽ። ሃርድ እንደዛ አልኩ ለመጠጣት ምግብ ይዘጋል። የተረዳሁት ነገር እንዴ ምግብ ትያለሽ እንዴ መጨረሻ እኮ ነግርሽ ሁሉ ይከዳሻል እኮ በጣም አስቸጋሪ ነው። እኔ በተነሳው በተቀመጥኩ ቁጥር ጁስ ጠጣለሁ ምናምን ሌላ ጊዜ አይደል አሁን ስለምጠጣ ጁሱንም ተውኩት። ስራ ቦታ ስሄድ ብቻ ነው የምጠጣውና እንደ ይሄ ድራግ የሚያጨሱ ሰዎች የለም ብልክ አልኩ እና እንትን አረገኝ። ትላንት አወጣኝና ሁለት ሰው ከሽ አረኩኝ። ምን አባ ለሆነ ነገር በዚህ ብትቀጥይ እኮ ታኛለሽ አይደለ? በዚህ ብትቀጥይ ውስጥሽ ባዶ ነው የሚሆነው። ውሃ ላይ ብትወረወር አሰምጭም እኮ ገባሽ? የምሬ ነው። ከዛ ዋርድ ነው የሚሆነውና አቅምሽ የሚችለው አይነት መጠጣት ግን በስሱ ያው ለጨዋታ ስለሆነ የመስከር እንትን አላማ አይደለም ያለው ጌሙ ሳታውቀው ዝም ብሎ ትልፈዋለህ። ገባ? ይሄ በተለይ ቅጣቱ ሻቱ ምናምን እንደዛ ነገር ያ ኤክስኪውዝ ተደራረጉ ወይ ሽጉጥ ማዘጋጀት ይሻላል። ሰው አታስገቡ። በቃ ሁለታችሁ ብቻ ተጫወቱ። ማርያምን እንደዛ ነው ደስ የሚለው። አንጀት ይቆርጣል። የወንድም የሴት ማሽቃባጭ አያስፈልግም። በቃ ሁለታችሁ ናችሁ የምትግባቡት። የምር በቃ ሁለታችሁ መጫወት ያንን አድቫይስ አደርጋለሁ። አግብቻለሁ አግቢ ሳይለኝ አገባ። የሚያሳዝን ያስጠላኝ ነገር አግብቻለሁ አግቢ ሳይለኝ ሳይነግረኝ ለምን ድብቅ ያደረገው ገብቷል? ኖ አይ የሚወድ ሰው ያኮርፋል እንጂ አይረቀም የትም አይሄድ። በረጅም ገመድ የታሰረ አልፍ ያው ጓደኝነት አግብቻለሁ አግቢ ሳትለኝ ምን ነው ድማሙ ያስቱካን አንጎራጉሪለት በኋላ ጊዜ ካለሽ ከገባሽ አይደለም ጮክ አድርገሽ ክፈችለት እንዴናለ ታሰራሉ ያ እሺ ዝፈኑ ረኬት አምጥቻል ምን ችግር አለ በወንድ ቅላጼ ሄሎ ደህና ነኝ። ለማንኛውም አትጥፊት መችናት ዴቭ ደህና ነህ? አማን ነው እንዴ? ፊራ ግን ይቀድማል። በተራ ከሆነ ግን እናንተ ተመቻቹ። እሺ ኦኬ። አይ ዝም ስላለ ነው እንጂ ያው ችግር የለም። ተቸኩላለች። መቸኩል ከሆነ ትግባ ይላል ኤሚ ይሄጅበት የምትቸኩል ከሆነ ትግባ፣ አለበለዚያ ግን ኖ አውራ። እሺ ኦኬ። ከኢትዮጵያ ነው እንደ ኔትወርክ ከኢትዮጵያ ነው። እኔ ጋር ነው ኔትወርኩ። ያ እንትን ትዘገኝ ዳዊት ባለው ነገር ዴቭ ባለው ነገር ነው የምስማማው ሙሉ ለሙሉ። የሱ ሐሳብ የኔ ሐሳብ ነው። በቃ አስመረንበታል። ትደግመዋለህ ራስህ ዴቭ። ዴቭ የተውነ ነው ኢትዮጵያ ነው እንዴ? ሂልተን ያለው አረ ኢትዮጵያ ነው። የማን ሂልተን ነው እንግዲህ? የኢትዮጵያ ወይስ የት ነው? የስ ነው ያለው።
ማለት በሩ ላይ ቁጭ ብለህ ነው ምን አይን አይኑ የምታየው? አየር እየጠበቅኩ ነው። አይን አይኑ ታየዋለህ። ጽሁፉን ታሳየናለህ። አልገባም እናውቃለን። አየር እየጠበቅኩ ነው። አትሄጂም ደቅ ብዬ እኮ ነው ያለው። አየር እየጠበቅኩ ነው። ልበር ነው ልበር ነው ነው አይደል ስራ ምናምን ነው እና እዚህ ከውስጥ የሚወጣ ሰው አለ ምናምን ፒክ ላደርግ ነው እሱን የመጣሁት። ስባ አውጣው ካልወጣ እንዴ በሰዓት ነው ልሸከመው ነው ይሄን ቅሪድ ለማለት መልካም ስራ ያ ናይ ዴቫ መኪና ላይ እንደሚሰራ እናውቃለን። ግባ ሌላ ሰው ማን ያላወራው? ኤሚ ፊራ ኦሬዲ በዴቫ ተስማምቷል። ድምጽ ታቅቦ አው በጣም ተስማማኝ እኮ ያዳመጥኩት ነበር። ይልይ በቃ የሱ ሐሳብ ደስ ይለኛል፣ ግን ባታበዢው ደስ ይለኛል። በቃ አንቺና እነሱ አንድ አይደላችሁም። ባይበዛ ደስ ይለኛል። ከዚያ በተለፈ ለማናሽ መጣ አልከታለሁ ነው ባይዘው ምኑ ነው የማይበዛው? የምር አልከስ መጠጥና ይልይ ኦኬ መጠጥ እኔ አሁን በስቲና በመጠጥ ስሜ ይታወቅ። በጣም ነው የማሳዝነው። ሳስጠላ ምን አይነት ታሪክ ነው ያለኝ ኬስ ምጣፈንታይ ግን ሲያስጠላ ግን እንደዛ ማለት አይደለም። ባይበዛ ማለት ነው። እነሱ በቃ የሚጫወቱብሽ የሆነ ፈን የሚያደርጉብሽ ነገር ነው ይመስለኝ። ለዛ ነው የሚደብረኝ። በቃ እነሱ ይዝናኑብሻል። እነ ጃፒ አንተ ላይ ማለት ነው ሁለት ሆኖ በቃ እየጠጣው ነው እኮ ወደ እኔ የመጣው እየጠጣው ነው እኮ ከኔ ጋር የገባው። ከሱ በፊት እኮ ጠጣ ነበር። ለተሰራችን ላይ ሳላደንቅሽ አላልፍም። እኔ ራሴ የምሬን ነው የማወራሽ። አንዳንድ ሰዎች አሉና ምን ይላሉ መሰለሽ መጠጥን ምናምን የሚሳደቡ ሰዎች አሉ። ምናምን ቢጠጡ ያስተፋቸዋል እኮ አይችሉማ። ለመጠጣት ማቀም ያስፈልጋል። አሁን እነማኛው ዝም ብለው ሲያወሩ ሰማ እኔ አልቀምስም ምናምን ጁስ ነው የምጠጣው ምናምን አጥሚት ነው የምጠጣው ምናምን አይነት ነገር ይላል። ለመጠጣት ማቀም ይፈልጋል እኮ ወንድነት ያስፈልጋል። ወንድ ነው ደግሞ ከሳምንት አንድ ቀን ካልጠጣ ምን ወንድ ነው? ዮኒ እኮ ቀይ ወጥ እንኳን ሲበላ ላጩን አላየም ሲያዝረከረክ እንኳን መጠጣት አረ ለለለ የከንፈሩ ቀላና እዚህ ላጭ ምናምን ዮኒ ህፃን ነው የሚመስለው እኮ የአበሻ እንጀራ ሲበላ። እኔ እኮ የሚገርመኝ ነገር አበሻ ሳያገባ ስለ አበሻ ሴት ሲያወራ ነው የሚደንቀኝ። አበሻ ሴት እንዲነች አበሻ ሴት እንዲነች አያውቅም እኮ ባልግባባ ተግባብቶ ነው የሚኖረው። የሚያወራውን አይገባት ሐሳቡ ምን በአማርኛም እንደሚያስብ አታውቅም እኮ ከም ቤቢ ላታል ቁጭ ስላለች ጎ ትላል ይሄዳል። ዛስ እዚህ ሲስላይ አማርኛ ተናጋሪ ብትሆን በስማ እንዴት እንደዚህ ነገር እንዲያስተያየት ትሰጣለህ? ሌላ ረብሻል ገብቷል። ታረስ ታማሚ ሆነሽ እኮ እንዴት ነው ልትሆኝ እንዴ? አንዳንድ ጊዜ አለመጨቃጨቅ ቋንቋ ማትግባባውን ሰው ጋር አብረህ ትኖራለህ። የሚያግባባውን ብቻ ማች አርገት አቅምሽን ታውቂያለሽ። ገብተሻል። እስክትችው ድረስ እየጠጣሽ የተጫውሽን ፈታ እያልሽን በቃ ሲሆን በቃ አለቀ። የመጠጣትን ትንሽ ትቀንሻለሽ። አሁን የሆነ ጁስ ነገር ከጎን አስቀምጠሽ እየበረዙ መጠጣት ምን አባቱ የምን በደረቁ መሞት ግን አሁን ለመጠጥ ይሄን ሁሉ አቅድ ማውጣታችን አናሳዝንም? ኖ አሪፍ ነገር ነው። በእናትሽ ወር ስኮር አጠጪ። ገብተሻል። እኔም እኮ አደርገዋለሁ። ገብተሻል። በሳምንት አንድ ቀን ሁለት ቀን ላይቭ ላይ እንደዚህ ቁጭ ብዬ እጫወታለሁ ከምወዳችሁ ሰዎች ጋር። ገብተሻል። እንደዚህ ብታረጊ አሁን እና ወር ስኮር ድረስ የሆነ ሲሪየስ ነገር አያስጠላም። የራስሽን ህይወት መኖር አለብሽ እኮ። ስለ ሰው ህይወት ማጣፋት ምን አገባኝ? ደግሞ ከኔ ሚስጥር አታውጪ ምናምን ነገር የሚባለው ነገር አለ። ሚዲያ ላይ የመጣ ሰው ነው ስሙ የሚነሳው። እቤቱ ተቀመጠ ሰው ማን ይነካዋል? ራሱን አጋፍቶ ራሱ ዝም ብሎ በተናገረው ልክ ነው። ዝም ብሎ ምስጢር ብቻ ምናምን አይደለም። አሁን ሰው ሆነ አጠገቢያ ፈታ በእናቱ አቅም ይጠይቃል ሁሉ ነገር። የሚያምርበት ሰው አለ፣ የማያምርበት ሰው አለ። መጠጥ የምንጠጣ ቀን ተቀላቀለን ችግር የለም። ከጃፒ ጋር አብረን እንገባለን። እከሰታለሁ፣ አንድ ቀንማ እከሰታለሁ። ማርያም ግን የምትቀጣውን ትቀጣል። ህዝቡን ግን ሰካራም አድርገናል። ኧረ እኔ አልችልም እኮ እግዚአብሔር እዛው ነው ምላስ የሚቀርብ እኔ አልችልም። እና ቢሮ ወደኛ አደረግናቸው እዚህ ሚዲያ ላይ። አሁን ደግሞ ጠጭ ትጠጣለህ ሆነ እኮ መስፈርታችን እንዴ! ጀማሪ በተለይ አገሩን የነቀነኩት እኮ በመጠጥ ሳስጠላ። ኧረ አንቺ ደስ ይላል። በዛ ላይ ሌላ ሰው አይነሳም። ፓፕ ጃፌ ስትይ ነው የሚሰማው። ማለት እንዳትሄድ እኔ አወጣለሁ። ገብቷል። እንዳያወጣ ነው እኮ እንደዛ ስር የምጣል እንዳትሄድ ና እዚህች ቀን ሰው ልትመጣ ነው ምናምን ቡድን እዚሁ አያዋለሁ ምናምን
አንቺ ቅማል አለ ይሁን ግደለው በለው ቅጨመው በለው ቅማል ምን አገር ማስታወሱ ራሱ እንዴት ናችሁ? ሄሉ ይሰጠኝ እኔም ትንሽ ላውራ። ነጭ ቅማል ምናምን ነገር ብሎ የሚሳደብ ሰው ነጭ ቅማል ማወቁ ራሱ ቅማል አማረ ማስታወሱ ራሱ ድሮ የነበረ ነገር እኮ እዚህ ላይ እንደዚህ የሚሉ ሰዎች ምን አይነት ሰዎች መሰዱ? ድሮ እንደዚህ ትምህርት ቤት አይታል አንድ ተማሪ እንደዚህ ከነካ እጅን እንደዚህ ነው እኮ የምታደርገው። ቅማል ያጌተው ትላለህ ገብ የሆነ ተማሪ እርሳስ ሊበደል እኮ ሊሆን ይችላል። እንደዚህ ከነካ ፍሩሩ ነው ትላለህ። እጅን ብቻ ነው የምትልከው እስከምተው እንደዚህ ከዛ ዝም ብሎ ከነካካ ምን ነክተው ነው ትላለህ። ገብቷል? እንደዚህ አይነት አስተዳደግ ያደጉ ናቸው እኮ ከቅማል በስተቀር ምን ይታያቸው። እኔ ደግሞ ደንታ የለኝም እንደዚህ አይነት እኛ የምናውቅሽ እኮ ሄሉዬ ካካው እየጠጣሽ 10-11 ሰዓት በደንብ አድርገሽ ስታጫውችን ስታዝናኝን ነው እኛ የምናውቀው። ስለዚህ መጠጥ እንደውም አያስፈልግም ባይነኝ እኔ የበፊቱ ጨዋታሽ እንዲመለስልን የነበረው መግባባቱ መጫወቱ በጣም ደስተኞች ነበርን እና አያስፈልግም። እኔ ባትጠጪ ባይነኝ። ወይኔ ግን እኔ አሁን ሰው ዲስከስ ስለመጠጥና ስድብ ላይ እኔ ላይ ዲስከስ ያደርግ አድርገን ሳይሆን በቃ አዲስ የመጣ ነገር ነው ይቀራል ነው አስፈላጊም አይደለም። በሱም አናቅሽም። እኛ የምናቅሽ በካካው ነው የምናቅሽ። በሱ እንድትቀጥይልን ነው የምንፈልገው። ግን የስንት ዓመት ጥረቴ በስድብና በመጠጥ ሲጣጣ አያምም። ይሄ ራሱ እኮ እንደመም ነው። እሱ ራሱ ያስጠጣኛል። ባይዘው ሸርሙጣ ብሎ እንኳን ሲሰድብ ሻለች ነበር የምለው። ትዝ ይላችኋል? ሻለች ነበር። አዎ እኔ እኮ 6 ዓመት ነው የማውቅሽ እኮ አይደለም ነበር እኮ እያየሁ ኖርማል ሆነብኝ አይደል? እያየሁት አይደለም። መጥፎ ኮሜንት ራሱ እኮ አታነብ ነበረ በፊት ላይ። ግን ያንቺ ጨዋታ በአንድ ሰው የተመሰረተ አይደለም፣ በአንድ ሰውም አይጠፋም። እከሌ ስለመጣ እከሌ ስለሄደ አይደለም። እኛ የምናውቅሽ ድሮም የነበርሽው ሄለነሽ፣ አሁንም ያለሽው ያውነሽ። ምንም ብትሆኚ ለኛ ድምቀታችን ነሽ። ግን መጠጥ የሚባል ይቅርብሽ። በቃ ካሁን በኋላ እንዳትጠጪ። ምንድነው ያበላሽው? ሚዲያ ላይ ምን አለ መሰላችሁ? ሪያክሽን ማድረግ ሰው ያበላሻል። አሁን እኔ ሪያክሽን ማድረገው ሰዎች በሰሩት ቪዲዮ ላይ እንደዚህ ማለቷ ነው እላለሁ አይደለ? ብዙ ግን የምታውቀው በዛ ነውና እነሱ ያሉትን ቃል እየሰማው ስደግመው ኖርማል ሆነ ለኔ ላይምሮ መሰለኝ። እና አሁን እነሱ የሚሉትን ቃላቶች እኔም ማለት ጀመርኩ። ያንቺ ሐሳብ አይደለም እኮ እሱ። ታዲያ ያንቺ ሐሳብ አይደለም ናይ ግን ይሄ ስድቦች አሁን እንትና እናታችሁ ትነፋ ምናምን ስትል ኧረ በስመ አብ እንደዚህ አለች እል ነበርና ስደጋግመው እንደ ኖርማል አይምሮ የተቀበለውና እኔም አልኩት ሪያክሽን ማድረግ ተጽዕኖ ይሄን ያደርስባቸዋል። ባይዘው ያ ዝም ብለ የራሱ ማሳደግ ሪያክሽን ግን እነሱ ላይ ነው። ፖለቲካም ካወሩ ፖለቲካ ስተነትን አንተም ፖለቲካ ውስጥ ገባል። ገብቶቻል? መተንተን አይቀርማ እዛ ላይ ቪዲዮ ላይ ነው ሪያክሽን የምታረግ። ግን ሐሳቡ እኮ ያንቺ አይደለም እኮ ያ ሐሳብ በቪዲዮ አሁን እኔን ቃላቶች እንደ ኖርማል እኔ መጠቀም ጀመርኩ። አይሽ አይምሮ እንዲላመድ ሆነ ያ ሪያክሽን ማለት ያ ታዲያ ተሳዳቢ ያስብልሽም እኮ አንቺ ተሳዳቢ የሚሉት አሁን በዚህ 1 ወር 2 ወር ውስጥ ያወቁሽ ሰዎች ናቸው። እኛ የምናቅሽ ግን ስላሳደረብኝ ነው። ታዲያ ከየት ተማርሽው ላለችው ይሄ ነው ተጽዕኖ ሪያክሽን የምታደርጉ ሰዎች ይሄ ነገር ተጽዕኖ ያሳድርባቸዋል። በማንኛውም ነገር ማውራት የማትፈልጉት ነገር ላይ አስተያየት ትሰጣላችሁ። ለምን ያን ነገር ስተነትኑት ከዛን ያን ነገር ደግሞ ኢንፎርሜሽን ይመጣላል እዛው ላይ ፍሪስ ታደርጋል። ሄሉ የኛ እንዳው በርጫችን ይሻለናል። እንደበፊቱ ሺቲሽን ልብስ አድርገሽ በርጫሽ ላይ ቁጭ ብለሽ እንድናይሽ ነው እንዳው የምንፈልገው። ይሄ ጠረጴዛ ችግር አምጥቷል። 2026 እኮ ራሷን አፕዴት አድርጋ እኮ ነው ተቀየረ። ገባሽ? አይ ጠረጴዛው ተስማማ ነው። ኧረ ነው ማፊ ጠጥተሽ ታውቂያለሽ? እኔ አይ በቃ አታውቂውም። ገባሽ? ለዛ እኮ ነው ብታውቂ ነበረ። ገባሽ አይደል? በዛ ነገር ላይ በደንብ ታወሪ ነበር።
ስሚ ቶፒክን ባይኖርሽ ተመልከማ ምን እያበረታታህ ነው አንተ? እያበረታታህ ነው እንዴ? እኔ እኮ ምን ሆነሽ? እንደውም እኛ መጠጡ የሚገርምህ ደብቆብናል። እኛ የምናውቃትን ሄለን ነው። ይኸውልሽ እኮ እኛ ቀር እንዳይለን ነው እንጂ ይኸውልሽ እኮ እኛ ቀር እንዳይለን ነው እንጂ የምትሰማን ምን ማድረግ እንዳለባት የምታውቅ ሰው ነች። ታውቂያለሽ? ሰው የምትመክራለች እንዴ? ሰው በተናገረው ለሀሳብ የምትሰጥ ልጅ አለች እንዴ? እኛ ደስ ሁሉንም ነገር እኮ ለራስህ ታውቃለህ ማለት አይደለም። ምናምን ብላ ነው ከሰዎች የምትማረው ነገር ይኖራታል እኮ እሷ እኮ ሁሉንም አጠቃላይ ማለት አይደለም። ስሚ እግዚአብሔርን ምክር ለሷ ነው መክራት። አስቢ እስኪ ያልሰማችሁን ነገር አዲስ ነገር አትነግሪያት። የምታውቀው ነው የምትነግሪያት። እንደሚወራት ለሷ ልትነግሪያት አስታውሳታለሁ፣ ቢያንስ አስታውሳታለሁ። አታውቅም ሳይሆን አስታውሳታለሁ። ግን ከማን ጋር ያምራል የሚለው ነገር ደስ አይልም። ከጓደኛዬ ጋር ነው። ሀገር ቤት ስገባ በአዲስ መልካ ጀብዱ ይሸጣቸዋል። ያራሱ ምንም ብርሽ ማለት ነው። ሰልባይ ሱቅ ነው የምከፍተው አሸዋ ላይ ሲሄድ ማለት ነው። ሄሎ አሁን ላውራ ደህና ዋልሽ? ጃፒ ኤክስኪውዝ ተጠይቃል። እንግዲህ ድንጋይ ባይኖር በነጸር ቦክስ አድርጋ ኤክስኪውዝ ተጠይቃል። ሀሳባችን መስጠት አለብን። አንዱ ጠጪ ይላል፣ አንዱ አጠጪ ይላል። እኛ ተጎተናል። ሄልዬ ለምን ብትይ በተለይ ዩቲዩብ የምንከታተልሽ ድሮ ሚት እየተደረገ በቃ እንደ ድሮሽ እንድትሆንልን ነው የምንፈልገው፣ ግን አናስገድድሽም፣ መብትሽ ነው። እና ሌላ ደግሞ ደስ ያለኝ 7 ኪሎ ስንት ዳይት ተደርጎ የማይደረግ 7 ኪሎ ቀነስኩ ስትይ በዛ ነው ደግሞ አልከሰው ወስተሻል። በጣም ያምርብሻል ደግሞ አንገትሽ ምን እና በዛ ቀንቻለሁ። እውነት ልንገርሽ ለምን ከባድ ነው ለመቀነስ በአሁኑ ሰዓት፣ በተለይ ውጭ ሀገር ሆኖ ምግቡ ምናምኑ ታውቂዋለሽ። እንደ ድሮሽ ሁንልኝ ለኛ ማለት በዩቲዩብ በተለይ ተበድለናል ልልሽ ነው። በተረፈ ይሉጉድ መነጽርሽ ደግሞ ሁሉ የምታረጊው አሪፍ ነው። በቃ ትመጫለሽ፣ ስታይል አለሽ። በቃ ሄሊ እንደ ድሮሽ ሁኒ። በተለይ ዩቲዩብ ተጎተናል፣ እዛ የምንሰማሽ ሄሊ። አመሰግናለሁ። ወሬትም አያልቅ ተሻለሽ። ያ ጋይስ የኔ ህመም የኔ ደስታ የኔ ምናምን እንትን ነው። ያ ብዙ እንዳያሳስባችሁ እሺ። እኔ ኪኒን እንኳን መውሰድ የማላውቅ ሰው ሙናን አስገቢያት። ኢትዮይ ይቺ ዓለም የድሮ ናት። ሄሉዬ እንዴት ነሽ? ዋትስአፕ ሙናይ እንዴት ነሽ? ሰላም ነው? አረ ደስ ብሎኛል ስላየውሽ። በዛ ላይ ደግሞ ያው በሆነ አጋጣሚ አስተያየት ሌላ ቤት ስለምሰጥ አንቺማ የእሷ ነሽ እባላለሁና እኔ በማይበት አንግል ያው በቃ እንደመሰለሽ እኔ ያንቺን የምትናገርበትን አውድን ስለምረዳ አንቺም ጃፒም ሆናችሁ ትመቹኛላችሁና እንዲህ ስላየዋችሁ ደግሞ ደስ ብሎኛል። ማለት መተላለፍ ጥያቄ ልጠይቃችሁ ጋይስ፣ ይሄ አካሄዳችሁ መጨረሻችሁ እንዴ ወዴት ሊያመራ ነው የምትፈልጉት? ወዴት ያመራል መሰለሽ ይመስለኛል እኩል እንድታየው ነው ሁሉ ቀን ሐሳባችሁና ይሄ ገስት ወዴት እንዲያመራ ነው? የመጨረሻ ታርጌታችሁ ምን ነው? መነሻችሁ ይሄ ነው? መድረሻችሁ ይሄ ነው? የት ነው መድረሻው? መነሻውን ካወቅ ነው መዳረሻው ደግሞ ጊዜ ይፈታዋል ብለን ይዘነዋል። ያ እኔ መድረሻችሁ መነሻችሁ ገስት ስለሆነና ጌም መነሻችሁ አልጋ ላይ ካላያችሁ ወደኋላ የማፈግፈግ ስልት እንደሌላችሁ የተረዳሁትና እኔም ጃፒም አልጋ የለንም። የሚያስጠላው ነገር የለን እኛ በእኛ ወጫት እናንተ ብቻ መስማማት ብቻ። እሱም አልጋ የለው እኔም አልጋ የለኝም። ሁለታችንም ቂጣችን የጣልን እንትኖች ገብቶሻል። እና ችግር የለም እርሱት ግፊታችሁ እየገባን ያለ በእናንተ ግፊት ራሳችንን ሳናዳምጥ የሆነ ቦታ ተገናኝተን እንዳንከፋፋ ግን ደግሞ አንድ ደግሞ አስተያየት ልስጥ። ማምዬ ምን እንዳለ የሰማች እንገዛለን አልጋ አለች። እናንተ እኛ ወይ እንገዛለን ወይ ደግሞ ለጫውላው ለመጀመሪያው እንኳን ከቤት እንኳን አትሆኑም። ለመጀመሪያው ለጫጉላው እንግዲህ ባለን አቅም 5 ስታር ሆቴል ቡክ እናደርጋለን። ምን ችግር አለው? አላማው ምንድነው? አላማው አላማው እንግዲህ የማፋቅ
እኮ ይሄ ህዝብ ለማናፋት ያለው ጉጉት አለ እኮ። አይ ስለምትመቹን እኮ ነው። ደግሞ ሳትነጋገሩ ራሱ የምትግባቡ ሰዎች እንዲሁ ተያይታቸው ማለት እኔ በአይን የሚገባኝ ሰው ነኝ፣ ግን ሞር ደግሞ ከእናንተ ጋር ሳይ እቃ አሪፍ እንደው እንትን ነው ጊዜ ነው ደጉ እኮ አይደል? እኔም እንደዛ እኮ ነው የምለው። ማለት ጊዜ ነው መስታወት፣ ጊዜ ያገናኝሻል። ጊዜ መገናኘት ስልሽ ሰው አብሮ እየተጫወተ አይደለም ማለት የሆነ ተጠላልቶ ነው ምናምን ማለት አይደለም። አንድ ሰሞን የሆነ ሙድ ይኖርሻል፣ እዛ ሙድ ውስጥ ትገቢያለሽ። ከዛ ደግሞ ምን ውስጥ ነው ያለሁት ብለሽ ስታስቢ ወይ ስልታዊ ማፈግፈግ ታደርጊያለሽ፣ ወይም ደግሞ ሌላ ሙድ ደግሞ እንደገና ጊዜውን ጠብቆ ይመጣል እና ሙዱን ስልታዊ ማፈግፈግ ግን ለማስጠቀመ ሙዱ ይዘልቃል ወይስ አይዘልቅም? ዊሲ ዊ አር ሂር እሱ ልክ ነሽ። ግን አሁን ባለው ነገር ደስ ብሎናል። እስቲ አባንት እየተሰጣጣሽ አሪፍ። ያ ደግሞ አንድ ደግሞ ቅሬታ አለ። ምን ሰትይቱን እኔ ጸይም ነኝ ቅርጭጭታ ማለችኝ ምናምን አንቺን እኔን እየመጣሽ ትናገርኛለሽ አለችኝና እሷም ጋር ገብቼ ነው እንደዚህ አትበይ። ሽቶ የማይቀባ ሰው ጋር ነው አታነካኪ። ሄሎዬ ሰላም ሰላም፣ እንዴት ነሽ? ወሳፕ ዘ አለሁልሽ። እንዴት ነሽ ያገሬ ልጅ? አሸወይናል። እኔማ አመጣጤ ፍየሉ አልቀይራት ነበር። ፍየል የቱ ፍየል? ማን ነው ፍየል? ያቺ ወጠጤዋ አስታውሰኛ። ያቺ አብራሽ ጌማን ስትጫወት የነበረችው ወጠጤዋ ነው። ማ ነው የሚጫወት? ጃፒ ነው የምትለው? ማላለች ጃፒ ነው። ስም አልጠራም። አውርጂው ይፍታ ወጠጤ ያልከ በጠጤው አውርዱት ገስ ካንቱ አይመችሽ ነው ካንቱ ዘሃይ አለ ዞር ዞር ባይኔ ትመጣለህ። ወራ ልከዝ ልቀይር ይላል እንዴ? በዚህ ድምጽ ልትቀይረኝ? ከዛ ነው አንተ ልሳብ የእውነት ቀጥሉ ገስ ሌላስ ኔክስት። አንዳንድ ጊዜ ግን ሰዎች ምን አለበት ወንዶቹ ግን አስተያየት ሲሰጡ ግን ያማቸዋል። አሁን ሄለን የምትሉት ድሮ ምን አልታዩአችሁ? ልክ ሙርከኛ እንደበዛውላ ማለት ነው። እዚህ ግን የሚዲያ ሰው ግን ሙድ አለ። ግን እኮ የሚገርምሽ ነገር በአንቺም በሱም በኩል ራሱ በአንቺ በቃ በጣም ቅጥቅጥ ያለው ቦታ አላቃለሁኝ። ግን የሚወስዱት ነገር ሲያጡ ወደ ዘር ይወስዱትና እሱ ራሱ አቢዩዝ እንደሚያደርጉት አያላችሁ። በዘራችን ያ ያየሽና እኔም ስለማይ ነው በዘር እኔም አስተያየት ማልሰጥበት ጉዳይ የለም። እኔ አስተያየት ስጨርስ ነው ከሱ ጋር የምገናኘው። እንደገና ደግሞ እኔ አስተያየት ስሰጥ በዘር ዙሪያ ላይ ምናምን አንድ ቀንም ሰጥቼ አላውቅም። ግን በዛ ጉዳይ ላይ አቢዩዝ ሲያደርጉት አያል እና ይሄ ነገር ትንሽ እንትን ይላል። ያ በጣም ነው እንትን የሚለው ይደብራል። ግን በቃ እሱም ኦልሬዲ እዛ ውስጥ ስለወጣ ተረድተሽኛል። እሱ ከሆነ እኮ እንደው ለሚሉት ራሱ እኮ አሪፍ ነገር እየሰራ እኮ ነው፣ አይገባቸውም እንጂ ናይሊ። በዚህ አጋጣሚ እንደዚህ ስገብቼ ስለወራዎች አስተያየቴም ስለሰጠውኝ ምናምን ደስ ብሎኛል። ራስሽን ጠብቂ። ያ ብዙ ነገር አይ ቲንክ እናንተ እኮ አመመኝ ምናምን እያልሽ እየሰማሁሽ ነበርና በጣም ደስ ያ እንዴ ጎልበት በእኛ ቲክቶክ ራሱ እኮ እንዴት ጸጥ እንዳላየሽ ሰሞኑን ቲክቶክ ራሱ ይዛችሁታል። ማርያምን ጸጥ አለ። ጸጥ የምንም ሪካርድ የለ ምን የለ እና በጣም አሪፍ ላይ ናችሁ ማለት ጥምረቱ ተመችቶናል ብዙዎችን እና ጎሄድ ሂዱበት። እኔ ግን ባይዘዌ አንድ ነገር ልንገርሽ፣ በአካል እንዲህ በሪል ማለት ነው በሪል
በአካል በሆነ ጊዜ ላይ አውቀዋለሁ። ጃፒ እዚህ ጋር የሚነገረው ነገርና በሪል ላይፉ በጣም የተለያየ ሰው ነው። ላይፍ አይገናኝም አይደል እንጂ የሆነ ነገር አይተሻል አይደል? ያ አይተሻል ገብቷል። ኢትስ ሚ ጎበዝ ነሽ ግን ያ የሆነ ነገር እያየሁ በጣም ምርጥ ሰው ነው። ሪል ላይፉ መሬት ላይ ያለው ቀፈራ እግዚአብሔር ያለው ሰው ነው። ይሄ ወክሎ ጅንጀና አይሆንም። ነው እንደዛ አይደለም። አይ እንትን አሁን ለሌሎቹ የሆነ አንቺ እየጀነጀርሽው አይደለም፣ ሰስፔንስ መፍጠርሽ ነው። ኖ አይ አንዳንድ ጊዜ የሆነ እንዴት ነው አንቺን አሁን መሬት ላይ የሚያቅሽ ሰውና እዚህ ጋር የሆነ ነገር ሲናገርሽ ይንተናደጃልሽ። እዚህ ቲክቶክ ላይ ያለው ጸባይሽና መሬት ላይ የምትኖሪበት ማህበረሰቡ ጋር ይለያያል ጸባይሽ። ያን አይመጣጠንብልሽ ብሎ ያውቃል። እንደዚህ በጣም ደስ የሚል ባህሪ አለው። እኔ ለሰዓታት ምናምን አግኝቼዋለሁ እና ከዛ ጋር የእንትን እንዴት ነው አንዳንድ ጊዜ የሆነ በዚህ ወይ እኮ አይደለም በሌላ ወይ የሚወራው ወሬ ያስጠላሻል። ገባሽ? ከሰው ማንነት የወጣ እንደዛ ሰው አይደለም። ሰውን አንቺ እንዴት ነው የምታውቂውን ሰው በማይሆን ነገር ሲወራ ደስ አይልሽም አይደል? እዛ ሰው ባህሪ የሌለው ነገር እኔም እንደሰማሽ አላውቅም። እኔ በነገራችን ላይ ጃፒን አሁን ነው የማውቀው እንጂ ድሮ የእውነት አላውቀውም። ድሮ ስጠላው ነው የማውቀው። በጣም ነው የምጠላው የነበረው። ምንም ጭንቅላት ውስጥ ምንም የሌለ ዝም ብሎ የጀርመን ኮልኮሌ ይመስለኝ ነበርና የሆነ ወሬ ሳያወራ ቦልኬ የማስወጣው ሰው ለመቦለክ ምንም ክብር የሌለኝ ሰው ነበር እኮ ጃፒ። አሁን እንደዚህ ልግባባው ማለት ነው። በእነማን ነው የምጨፈልቀው ነበር መሰለሽ? በነሆዴ ይሄ ነጂጂ ማህበር ምንም እምቢ ሲልም ምኑም የማይገባኝ ሰው ረጅም ወሬ አውርቶ እኛ ቤት ጋር የማያውቅ ሲገባ ማስወጣው ለመቦለክ ደግሞ ሰንኮ ትንሽ ጊዜ ልስጦት ያለ ስታከብሪው አይደል? ለዛ እንኳን ቦታ የሌለኝ ሰው ነበር። ግን በጣም አስተዋይ ሰው ነው። እሱን ከኛ ጋር ሲቆይ ነው ሰው እናንተም ያወቃችሁት እንኳን እኔ ማለት እኔ ሞር ማለት ላይ እኔ በማውቀው በየቤቱ ምናምን ማዞር አቆመ። ከዛ ነው ለካ እንደዚህ ልጅ ነው ብሎ ጊዜ ሰጣቸው። ገባሽ? ከሰው ጋር ለመተዋወቅ እና ለዛ ደግሞ ፈለገም አልፈለገም ክሬዲቱን እንኳን እሱ እናንተ ለኔ ነው የምትሰጡት። ስማጃ አዎ በጣም ቁጭ አድርገሽ ከቤቱ መሽከርከር ምን ያደርግላል? ዙረት እግር ይቀጥናል። ሰው ፈልጎ ሲመጣ ነው አሪፍ ሰው ጋር ከመከሄድ ብዬ ቁጭ አድርጌ ወግ ማድረግ አሳይቸው። አሁንስ እንደዚህ ይዘንጥብኛል ማለት ነው። ጃፒ ደግሞ ከእንዴት እንደምታወሩ ስማ ሰው እንዴት አንድ አይነት ይሆናል። ግቢ ምን አስገቧት ጋይስ። ሙና እየጻፈችልኝ መልሽልኝ ትለኛለች። ምን እንደጻፍሽ አላየሁም እና በጣም ደስ ነው የምትሉን። እንኳን እንደዚህ አይነት ነገር ሆነ። አሁን ደግሞ ራስሽን እየጠበቅሽ አትሊስት የሆነ ነገር ስትቀምሽ ትንሽ ጎረስም እያደረግሽ እኔ በዛው እንደዚህ ፏ ማለት ደስ የሚለኝ ሰው ነኝ። ፏ ስል ፏ ማለት የምወድ ሰው ነኝ። ግን ራስሽን ደግሞ የሆነች ነገር ጎረስ እያደረግሽ እንጆይ አድርጊበት። ምክንያቱም ይሄ ሞመንት ምናልባት ሎንግ ላይ ሄድ ይችላል። በቃ ደስታን በጊዜው ማጣጣምን እኔ የምወደው ነገር ነው አለው። በላይፍ ጃፒን ስትአገኙ ኮርቶብሻል። የመለማመጥንም ልክ የኩራትንም ልክ ማስተናገድ እችልበታለሁ ማለት እኔም እችልበታለሁ። ያ ለማንኛውም ይመቻችሁ ጋይስ። እሺ ሄለዬ ቴንኪው። እሺ ማሪ እሺ ሰላማይ እሺ ማሪ በጃፒ ብቻ ጨፈለቃችሁት እና 7 አመቱ ቆጨኝ። ያሳዝናል የእውነት የጨፈለቀ ሄለን መጠጥተይ ሄለን አግሬሲቭ እየሆንሽ ነው ሄለን ከጃፒ ይሄ ብቻ ሆነ። የ7 አመት ቆይታ ያል ሺት ሄለን እንዴት ነሽ? እንዴት ነው አሉ? አልሐምዱሊላህ ደህና ነሽ? ሁሉ አሸወይ አልሐምዱሊላህ። በጣም እናመሰግናለን ስላስገባሽኝ፣ ደስ ብሎኛል። አንደኛ አድናቂሽ ነኝ።
አንደኛ አድናቂሽ ነኝ። ሁለተኛ ግን ባለፈው በተፈጠረው ነገርና እስካሁን ባለው ነገር በደረሰብሽ ነገር በግሌ በጣም አዝኛለሁ። ከዛ ጉዳይ በደረሰብሽ ነገር ለመውጣት የምታደርጊው ጥረትም እውነት ጥሩ ነውና በአፍ እንዳትሰበሪ፣ እጅ እንዳትሰጪ። ሶሻል ሚዲያ ላይ እንደናንተ የሚመጣ ሰው ፍሮንት ላይ ያለ ሰው ያው ጫንቀው ብዙ ነገር መሸከም መቻል አለበት። ያው ከዛ የተማርሽው ነገር እንዳለ ሆኖ ግን እጅ እንዳትሰጪ እንዳታከረከ። ከዚህ ባሻገር ደግሞ ልልሽ የምፈልገው ነገር ከምትሄጂበት ነገር መልካም ሆኖ ሳለ የደረሰብሽን ነገር ደግሞ ከግለሰቦች ወይም ከሆኑ ቡድኖች እንጂ ከህዝብ ጋር ለማገናኘት ጥረት አታደርጊ። እኔ በዚህ አደንቅሻለሁ። መቼም አያዝም እንጂ ከህዝብ። አዎ፣ ስለዚህ በዚሁ ቀጥይ፣ ስትራግል አድርጊ። በእውነት አሁን ከቅርብ ጊዜ ወዲህ አንቺን እድል አግኝቶ እንደኔ እንደዚህ ገብቶ ሰው ብዙ ላይ አውራሽ ወይ እንትን ላይ ይችላል እንጂ አድናቂም አድማጭም አለሽ ኢትዮጵያ ውስጥ። ኢትዮጵያ? አዎ፣ አድናቂም አድማጭም አለሽ። ምናልባት አንቺ ላይቭ ላይ ነው እንደዚህ እንትን ልትይ መትችው ማለት የተወሰነ ሰውን እዚህ ጋር 500 ወይ 600 ሰው ምናምን ሊኖር የሚችለው። ከዛ ውጪ ግን ያው ሪከርድ እየተደረገ የሚሄደው በፌስቡክ በቲክቶክ በሌላ ፕላትፎርም የሚሄደው በጣም ብዙ ነው፣ በሚሊዮን የሚቆጠር ነው እንትን የሚለውና ሌላ ደግሞ ምንድነው ሐሳብሽን እንዳይሰርኩሽ አልፎ አልፎ ካልሆነ በስተቀር የሆነ አጀንዳ ይዘሽ ስትመጪ አሁን ከታች ኮሜንት ላይ የሚጻፈው ነገር ላይ ብዙም ትኩረት አታድርጊ። ሌላው ሞዴሬተር ተጠቀሙ። ሞዴሬተሮች ሐሳቡንም ሰዎችንም ፊልተር እያደረጉ ያስገባሉ ማለት ነው። የሆነ ሐሳብ እየተናገርሽ ኮሜንት ላይ እዚህ የሚጻፈው ላይ አስተያየት የምትሰጪ ከሆነ ዲስትራክት ትደረጊና ወደ አልፈለግሽው መስመር ልትገቢ ትችያለሽ። በተረፈ ድል ለሴት እህቶቻችን፣ አይዞሽ፣ አብሽር። ቴንክ ዩ ማለት ነው። ያ ሞዴሬተር ጨምሪ ሄለን፣ ችግር የለም። ያ ይሄን ይመስላል።